በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 23። በዚያን ጊዜ ኢየሱስ ለሕዝቡና ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዝኋችሁን ሁሉ አድርጉ ጠብቁትም። ነገር ግን እየተናገሩ አያደርጉትምና እንደ ሥራቸው አታድርጉ። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው ስንኳ ሊነኩት አይወዱም። ለሰውም እንዲታዩ ሥራቸውን ሁሉ ያደርጋሉ። ስለዚህ አሸንክታባቸውን ያሰፋሉ፣ ዘርፉንም ያስረዝማሉ። በምሳም የከበሬታ ስፍራ፣ በምኵራብም የከበሬታ ወንበር፣ በገበያም ሰላምታና መምህር ሆይ ተብለው እንዲጠሩ ይወዳሉ። እናንተ ግን መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ስለሆነ እናንተም ሁላችሁ ወንድማማች ናችሁ። አባታችሁ አንዱ እርሱም የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ። ሊቃችሁ አንድ እርሱም ክርስቶስ ነውና ሊቃውንት ተብላችሁ አትጠሩ። ከእናንተም የሚበልጠው አገልጋያችሁ ይሆናል። ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን በጸሎት ርዝመት እያመካኛችሁ የመበለቶችን ቤት ስለምትበሉ ወዮላችሁ። ስለዚህ የባሰ ፍርድ ትቀበላላችሁ። እናንተ ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባሕርና በደረቅ ስለምትዞሩ በሆነም ጊዜ ከእናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። እናንተ ማንም በቤተ መቅደስ የሚምል ምንም የለበትም፣ ማንም በቤተ መቅደስ ወርቅ የሚምል ግን በመሐላው ይያዛል የምትሉ ዕውሮች መሪዎች ወዮላችሁ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? ወርቁ ነውን? ወይስ ወርቁን የቀደሰው ቤተ መቅደስ? ደግማችሁም ማንም በመሠዊያው የሚምል ምንም የለበትም፣ ማንም በላዩ ባለው መባ የሚምል ግን በመሐላው ይያዛል ትላላችሁ። እናንተ ደንቆሮችና ዕውሮች ማናቸው ይበልጣል? መባው ነውን? ወይስ መባውን የሚቀድሰው መሠዊያው? እንግዲህ በመሠዊያው የሚምለው በእርሱና በእርሱ ላይ ባለው ሁሉ ይምላል። በቤተ መቅደስም የሚምለው በእርሱና በእርሱ በሚኖረው ይምላል። በሰማይም የሚምለው በእግዚአብሔር ዙፋንና በእርሱ ላይ በተቀመጠው ይምላል። እናንተ ግብዞች ጻፎችና ፈሪሳውያን ከአዝሙድና ከእንስላል ከከሙንም አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ዋና ነገር ስለምትተዉ ወዮላችሁ። ሌላውን ሳትተዉ ይህን ልታደርጉ ይገባችሁ ነበር። እናንተ ዕውሮች መሪዎች፣ ትንኝን የምታጠሩ ግመልንም የምትውጡ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውንና የወጭቱን ውጪ ስለምታጠሩ ወዮላችሁ። አንተ ዕውር ፈሪሳዊ፣ ውጪው ደግሞ ጥሩ እንዲሆን አስቀድመህ የጽዋውንና የወጭቱን ውስጡን አጥራ። እናንተ ግብዞች ጻፎችና ፈሪሳውያን በውጪ አምረው የሚታዩ በውስጡ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጪ ለሰው እንደ ጻድቃን ትታያላችሁ፣ በውስጣችሁ ግን ግብዝነትና ዓመፀኝነት ሞልቶባችኋል። እናንተ ግብዞች ጻፎችና ፈሪሳውያን የነቢያትን መቃብር ስለምትሰሩ የጻድቃንንም መቃብር ስለምታስጌጡና በአባቶቻችን ዘመን ኖረን በሆነስ በነቢያት ደም ባልተባበርናቸውም ነበር ስለምትሉ ወዮላችሁ። እንግዲያስ የነቢያት ገዳዮች ልጆች እንደሆናችሁ በራሳችሁ ላይ ትመሰክራላችሁ። እናንተ ደግሞ የአባቶቻችሁን መስፈሪያ ሙሉ። እናንተ እባቦች፣ የፉኝት ልጆች ከገሃነም ፍርድ እንዴት ታመልጣላችሁ? ስለዚህ እነሆ ነቢያትንና ጥበበኞችን ጻፎችንም ወደ እናንተ እልካለሁ።
ከእነርሱም ትገድላላችሁ፣ ትሰቅሉማላችሁ፣ ከእነርሱም በምኵራባችሁ ትገርፋላችሁ፣ ከከተማም ወደ ከተማ ታሳድዳላችሁ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስና በመሠዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ የፈሰሰው የጻድቅ ደም ሁሉ ይደርስባችሁ ዘንድ እውነት እላችኋለሁ ይህ ሁሉ በዚህ ትውልድ ላይ ይደርሳል። ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ ከእንግዲህ ወዲህ አታዩኝም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ ጌታ ለደቀ መዛሙርቱ። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። በመላው ዓለም ሆናችሁ በዚህም በሎስ አንጀለስ ይሄንን በየዕለቱ የእግዚአብሔርን ቃል የምናነበውን የምትከታተሉ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምንሰነበታችሁ እንደገና በዚህ ሳምንት የወንጌላዊውን የቅዱስ ማቴዎስን ወንጌል ለማንበብ እግዚአብሔር ይሄንን ዕድል ስለሰጠን ስሙ ይክበር ይመስገን። በአዲስ ኪዳንም ይሁን በብሉይ ኪዳን ማለት እችላለሁ እጅግ በጣም ከባድ ከሆኑት ምዕራፎች መካከል አንዱን ነው የምናየው። በተለይ ደግሞ በእኛ ዘመን ይሄ መልእክት ራሱ ገና ትኩስ ሆኖ ነው የሚሰማው። ለምን? ምክንያቱም ለሃይማኖት መሪዎች ይሁን ለምዕመናንም ይሁን ልዩ የሆነ መልእክት ያለው ስለሆነ ነው። በዚህ ወንጌል ላይ ወይንም ደግሞ በዚህ ምዕራፍ ላይ እንደምትመለከቱት እንደምታዩት በዋናነት ሶስት ዋና ነገሮችን እንመለከታለን እናያለን። የመጀመሪያው አንደኛው በተደጋጋሚ ቃሉን የምናገኘው የግብዝነት ሕይወትን እንመለከታለን እናያለን። ይሄ በዚያ ዘመን ለነበሩት የሃይማኖት መሪዎች ብቻ አይደለም፣ ወይም ደግሞ በዛ ዘመን ለነበሩት ጸሐፍትና ፈሪሳውያን ብቻ አይደለም፣ በዚህ ዘመንም ላለነው ደግሞ ደጋግሞ ሊነገር የሚገባው እውነት ነው እና ጌታ ደጋግሞ እናንተ ግብዞች ጸሐፍት ፈሪሳውያን እያለ ሲናገር እናያለን። ስለዚህ የመጀመሪያው የምናገኘው ነገር ቢኖር የዚህን የግብዝነትን ነገር ነው። ሁለተኛ ከዚህ ከግብዝነት ሕይወት ጋር አብሮ የሚመጣውን መንፈሳዊ ትዕቢትን ይሄ ስፒሪቹዋል ፕራይድ የምንለውን ነገር እናያለን፣ እንመለከታለን። ከዚያ በመቀጠል የምናየው ደግሞ ንስሐ አልባ የሆነ ወይም ደግሞ ለንስሐ እምቢ ያለ የደነደነ ሕይወትን እንመለከታለን። የሚገርመው እነዚህ ነገሮች የተያያዙ ነገሮች ናቸው። ስለዚህ ዛሬ በዚህ ምዕራፍ ውስጥ እንድናሰላስል የምፈልገው ይሄንን ነው። ምዕራፉን ቀስ ብላችሁ አንብቡት፣ እናንተ እየደጋገማችሁ ተመልከቱት። ነገር ግን በዚህ ዘመን ብዙዎች ክርስቲያኖችን አገልጋዮችንም ጭምር ምዕመናንንም ጭምር ሁላችንንም ሰንጎ የያዘን በእውነት በእግዚአብሔር ጸጋ እንዳናድግ የሚያደርገን ነገር ቢኖር ይሄ ነገር ነው እና አንዱ ከአንዱ ጋር የተያያዘ ስለሆነ እነዚህን ነገሮች ትንሽ ዘርዘር አድርጌ እዚህ ጋር ካነበብነው ቃልም አንጻር እንመለከታለን፣ እናያለን። የመጀመሪያው አንደኛው የምንመለከተው ግብዝነትን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት ከተመለከታችሁ በተለይም ደግሞ የሃይማኖት ሰዎች ነን ብለው ከኛ በላይ ለሐሳር ይሉ የነበሩ ሰዎች የገሰጻቸው በእነዚህ በሶስት ነገሮች ነው። የመጀመሪያው አንደኛው ግብዝነት ነው። ግብዝነት ማለት ምን ማለት ነው? በዚህ በማቴዎስ ወንጌል ምዕራፍ 23 ላይ ቁልጭ ብሎ እንደምንመለከተውና እንደምናየው ግብዝነት ማለት መንታ ሕይወትነት ማለት ግብዝነት ማለት የማስመሰል ሕይወት ነው። የውጭው ሰውነት ሌላ ነው፣ የውስጡ ሰውነት ሌላ ነው። በተከታታይ በተደጋጋሚ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚነግራቸው ነገር ቢኖር ይሄንን ነው። ክፋትን ተሞልተዋል፣
ቅሚያን ተሞልተዋል። ነገር ግን ውጫቸው ያማረ ነው። ውጫቸው የሃይማኖት ሰው የሚመስል ነው አለባበሳቸው። ብዙ ሰዎች በነገራችን ላይ ይሄ የልብስን ጉዳይ ያነሳም ይመስላቸዋል። ማንዘርፈፍ ክልክል እንደሆነ ወይም ደግሞ ሊቃውንት መሆን ክልክል እንደሆነ ወይም ደግሞ የቤተ ክርስቲያን መሪ መሆን ማለት ክልክል እንደሆነ አድርገው ለመተርጎም የሚፈልጓሉ። በነገራችን ላይ ይሄ ክፍል በጣም አቢዩዝ ከተደረጉ የመጽሐፍ ቅዱስ ክፍሎች አንዱ ነው። ግን እዚያ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱን አይደለም፣ የኦሪት ልብስ በሚገባ ተነግሯል። በዘሌዋውያን ላይ በዘጸአት ላይ በሚገባ ታገኙታላችሁ። ዘርፋፋ ቀሚስ እንደመሆን እንዳለበት ይናገር። ጉዳዩ ከሱ ጋር አይደለም። ለምን ዘርፋፋ ሆነ አይደለም። ነገር ግን ያ የሃይማኖት ልብስ፣ ያ የሃይማኖት መገለጫ በውስጥ ያለውን ቅሚያና ዝርፊያ፣ በውስጥ ያለውን ተንኮል የሚደብቅ መሆን የለበትም ነው። ዋናው እዚያ ላይ ነው። ግብዝነት ማለት ነው። ግብዝነት ማለት በውጭው እግዚአብሔራዊ የሆነ ሕይወትን እያሳየን በውስጥ ግን እግዚአብሔር ያልነካው፣ እግዚአብሔር መንፈስ ቅዱስ ያልዳሰሰው፣ እግዚአብሔር መንፈስ ቅዱስ ያልተመለከተው ሕይወት ሲኖር ነው። ወንድሞቼ እህቶቼ፣ ልብ ብላችሁ እንድትሰሙኝ ይፈልጋለሁ። እግዚአብሔር መንፈስ ቅዱስ በእኛ ሕይወት ውስጥ በሚሰራበት ጊዜ፣ እግዚአብሔር መንፈስ ቅዱስ ሕይወታችንን በሚነካበት ጊዜ ሁል ጊዜ ስራውን የሚጀምረው ከልብ ነው። ሰዋዊ የሆነ አምልኮ፣ የአምልኮ መልክ ያለውና ኃይሉን የካደ ከሆነ ሰዋዊ የሆነ አምልኮ ሁል ጊዜ ከውጭ ነው የሚጀምረው። ውጭውን ነው የሚያሳምረው፣ ውጭውን ነው የሚያስጌጠው። እግዚአብሔር መንፈስ ቅዱስ ግን ልብን ይለውጣል። ተመልከቱት። ጌታ ስለ ጠፋው ልጅ ሲናገር ምንድን ነው ያለን? መጀመሪያ ላይ ያ ልጅ ጠፋ፣ ወደ መጨረሻው የሕይወት መጨረሻ ደረሰ። ከእሪያዎች ጋር መብላት እስኪመኝ ድረስ በአባቱ ቤት ውስጥ መኮንን ሆኖ ሹም ሆኖ የኖረው ልጅ፣ ተንደላቆ የኖረው ልጅ ያንን አሰር ለመብላት፣ የአሳማዎቹን አሰር ለመብላት ነበር የተመኘው። እስከዚያን ድረስ ነበር የደረሰው። ከዚያ በኋላ ግን እግዚአብሔር መንፈስ ቅዱስ በዚያ ልጅ ላይ ሰራ። ስለዚህ ቃሉ ምን ይለናል? ሉቃስ ወንጌል ምዕራፍ 15 ላይ እንደምትመለከቱት ወደ ልቡም ተመልሶ በአባቴ ቤት አለ። አባቴ የሚል ቃል እንዲናገር አደረገ። ወደ ልቡ ተመልሶ፣ ሜታኖያ ማለት ያ ነው። ንስሐ ማለት ያ ነው። ወደ ልብ መመለስ፣ የልብ መለወጥ። በልባችሁ መታደስ ተለወጡ እንጂ ሮሜ ምዕራፍ 12 ላይ የምናገኘው ያንን ነው። ስለዚህ ምንድን ነው ግብዝ ማለት ምን ማለት ነው ካላችሁኝ፣ ልብን ያልነካ ሃይማኖተኝነት ማለት ነው። ውስጥን ያልነካ፣ ውሳጢያዊ ሕይወቱን ለእግዚአብሔር ያላስገዛ የሁለት ዓለም ሰው ማለት ነው። የሁለት ዓለም ሰው ማለት ነው። ስለዚህ እግዚአብሔር መንፈስ ቅዱስ ከልብ ይጀምራል። ለምሳሌ ልድያን ጳውሎስ የሚናገረውን ቃል ታደምጥ ዘንድ ልቧን ከፈተላት ይላል። ጌታ ልቧን ከፈተላት ይላል። የሚያደርገው ነገር ቢኖር ይሄንን ነው። ወንድሞቼ እህቶቼ፣ ዛሬም እግዚአብሔር መንፈስ ቅዱስን ልንለምነው የሚገባን፣ ሙጥኝ ልንለው የሚገባን፣ ልንማጸነው የሚገባን ይሄንን ነው። ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ አለ ልበ አምላክ ዳዊት። ምክንያቱም አልገዛ ያለው ያ ልብ ስለነበረ፣ ወደ ቤርሳቤህ እንዲገባ ያደረገው ያ ልብ ስለነበረ፣ የገዛ ባልንጀራውን የገዛ ቀኝ እጁን ኦርዮንን እንዲያስገድል ያደረገው ያ ልብ ስለሆነ፣ ደመኛ የሆነው ሐኬተኛ የሆነው ያ ልብ ስለነበረ፣ ልበ ንጹሐ ፍጥር ሊተ እግዚኦ፣ ንጹሕ ልብን አቤቱ ፍጠርልኝ አለ። ስለዚህ ግብዝነት ያንን ነው የሚያደርገው። ግብዝነት ያንን ነው የሚያደርገው። ስለዚህ በዚህን ጊዜ የግብዝነት ክፋቱ ምንድን ነው? ወደሚቀጥለው ነጥብ ልምጣ። ይሄ መንፈሳዊ ትዕቢት ያልኳችሁ፣ ስፒሪቹዋል ፕራይድ ያልኳችሁ፣ መኮፈስ፣ ከኔ በላይ ላሳር፣ ከኔ በላይ ሃይማኖተኛ የለም ማለት፣ ሌላው ላይ መያዝ። አሁን የጾም ጊዜ እየመጣ ነው። ይሄንን ትምህርት በምንማርበት ጊዜ በቃ የዛን ጊዜ የማይጾመውን ነው አይናችን ማየት የሚቃኘው። ያም የሆነው ለምን እንደሆነ ነግራችኋለሁ። ግብዝ ሰው ልቡ በእግዚአብሔር ስላልተነካ የሕይወቱን ጉድለት ማየት አይችልም። ከዚያ ይልቅ ማየት የሚችለው የሌላውን ሰው ጉድለት ነው። ከዚያ ይልቅ ማየት የሚፈልገው የሌላውን ችግር ነው፣ የሌላውን ነገር ነው። ስለዚህ ለመፍረድ ጣት ለመጠቆም ቁጥር አንድ ነው።
እና መንፈሳዊ ትዕቢት ማለት ያ ነው። ተመልከቱ ምን አይነት መንፈሳዊ ትዕቢት እንዳጋጠማቸው ምን እንደሆኑ። ሁል ጊዜ ከማንም በላይ ነው መሆን የሚፈልጉት። ማለት ያ የሃይማኖት መሪዎች በመሆናቸው በነገራችን ላይ አልናቀውም፣ ቦታቸውን አልናቀም፣ ኦፊሳቸውን አልናቀም። ትልቁ ተቃውሞ የዛን ጊዜ የነበረውን የኦሪቱን ስርዓት አይደለም። ይሄንን በጣም አንዳንዶች በጣም በተሳሳተ መንገድ ነው ይሄንን ምዕራፍ የሚመለከቱት። ለምሳሌ ምን ይላል? ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዝኋችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ ማለት ነው። የሙሴ ወንበር ማለት የእግዚአብሔርን ቃል በብሉይ ኪዳን የተነገረውን የእግዚአብሔርን ቃል ለመተርጎም ለማስተማር ያ ስልጣን ነበራቸው። ነገር ግን ስለዚህ ያንን ስልጣን በዛ ስልጣን ላይ ተመስርተው የሚናገሩትን ተከተሉ ነው የሚለው። አንዳንድ ጊዜ አንዳንዶቻችን ልክ የሃይማኖት ስልጣንን እንደ ፖለቲካ ነገር ለማድረግ እንፈልጋለን። ቤተክርስቲያን ራሱ ልክ አንዳንድ ሰዎች ልክ የፖለቲካ ፓርቲ ራሊ የሚመስላቸው አሉ። ልክ የሚጠሉት ካህን ሊሰብክ ሲነሳ ረግጠው የሚወጡ ሰዎች አሉ። ያ የፖለቲካ ሜንታሊቲ ያላቸው ሰዎች የሚያደርጉት ነው። በነገራችን ላይ እዚህ ጋር ያለውን ነገር ተመልከቱት ምን እንደሚል። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል፣ ስለዚህ ያዘዝኋችሁን ሁሉ አድርጉ ጠብቁት። ማለት የሚናገሩት የእግዚአብሔርን ቃል ከሆነ እንድትሰሟቸው፣ የሚናገሩት የእግዚአብሔርን ቃል ከሆነ እንድታደምጧቸው ይገባል። እገሌማ ይሄን አይነት ችግር አለው፣ እገሌማ ይሄን አይነት ነገር አለው እንድትሉ አያስፈልግም ነው የሚለን። ስለዚህ የሚናገሩትን እንድታደርጉ፣ ነገር ግን የሚያደርጉትን እንዳታደርጉ። ለምን? የሚናገሩትን አያደርጉምና እንደ ስራቸው አታድርጉ ይላቸዋል። ለምንድን ነው ያ የሆነበት ምክንያት? ምክንያቱም ልባቸውን ለእግዚአብሔር ስላልሰጡ፣ ልባቸው በእግዚአብሔር ስላልተነካ፣ እግዚአብሔር መንፈስ ቅዱስ ልባቸውን ስላልነካው፣ ሁልጊዜ አይናቸው ሌላ ላይ ስለሆነ ያለው የራሳቸውን ሕይወት የሚያዩበት መንገድ የለም። የመንፈሳዊ ትዕቢት ትልቁ ችግር ይሄ ነው። ለራሳቸው ጊዜ ስለማይኖራቸው የወደቁበትን አያዩም። እግዚአብሔርን ያሳዘኑበትን ነገር አያዩም። እጅግ በጣም ደስ የሚለኝ በዚህ የአቡነ ሽኖዳን ታሪክ ሳነብ ሁልጊዜ በየጊዜው ወደ ንስሐ አባታቸው ወደ ገዳም የሄዱ ነበር። ፓትርያርክ ናቸው፣ የእስክንድርያ ሊቀ ጳጳስ ናቸው። ነገር ግን ራሳቸውን ዝቅ አድርገው ንስሐ የሚገቡበት መምህረ ንስሐ ነበራቸው። ሄደው ቁጭ ብለው የሚናዘዙበት አባት ነበራቸው። ማለት በሌላ አነጋገር ምንድን ነው? ራሳቸውን የሚመለከቱበት ጊዜ ነበራቸው። እያንዳንዱ አገልጋይ፣ እያንዳንዱ ምእመን ያን ማድረግ አለበት። ለምን? ምክንያቱም ሁላችንም ብላይንድ ስፓት አለን። ሁላችንም ድካም አለን፣ ምንወድቅበት አለ። ማን ነው የማይወድቀው? ማን ነው የማይሳሳተው? ማን ነው የማይናደደው? ማን ነው የማይቆጣው? ቅዱስ ጳውሎስ እኮ ብሏል፣ እኔ አልቆጣም ወይ? እኔ አልደክምም ወይ? እኔ አልበሳጭም ወይ ብሏል። ለዚህ ነው ስጋዬን ጎሽመዋለሁ ያለ። ለሌሎች ስሰብክ እኔ ራሴ ተጣልኩኝ እንዳልሆን ስጋዬን ጎሽመዋለሁ ብሎ ሲናገር እንመለከታለን ያለ። ነገር ግን ስፒሪቹዋል ፕራይድ፣ መንፈሳዊ ትዕቢት፣ መንፈሳዊ ኩራት ግን ይህን ሁሉ ይወስድብናል። መጀመሪያ ግብዝነት ይመጣል። የሁለት ዓለም ሰዎች እንሆናለን። ልባችንን አንሰጥም ለእግዚአብሔር። ውጫዊ ሆነውን ነው። በውጭ ከኛ በላይ ሃይማኖተኛ የለም። ከኛ በላይ ስርዓተ ቤተ ክርስቲያንን ጠባቂ የለም። ከኛ በላይ ማንም የለም። ሌላው ላይ ጣት የምንጠቁም ነው የምንሆነው። ለምን? ምክንያቱም ውስጣችንን ላለመንካት። እንዲሁም ያንን የሚያሳይ ትምህርት ሲመጣ ዘለን እንወጣለን፣ እንጠፋለን። ተግሳጽ ያለበት ነገር ቢኖር አንወድም። እና ይሄ ወደ ምን ያመጣል? ወደ መንፈሳዊ ትዕቢት ያመጣል። ይሄ መንፈሳዊ ትዕቢት ብዙ አልይዛችሁም። ይሄ መንፈሳዊ ትዕቢት ደግሞ ወደሚቀጥለው አሳዛኝ ነገር ያመጣል። ያ ምንድን ነው? ንስሐ አልባ ወደሆነ ሕይወት ያመጣል። ንስሐ አልባ ወደሆነ ሕይወት ወዮላችሁ እያለ ከ7-8 ጊዜ በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ቦታ ላይ ተናግሯል። ወዮላችሁ እናንተ ግብዞች፣ ጻፎች፣ ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ።
ዝቅ ብሎም ደግሞ ተመልከቱ ቁጥር 15 ላይ እናንት ግብዞች ጻፎችና ፈሪሳውያን አንድ ሰው ልታሳምኑ በባህርና በደረቅ ስለምትሄዱ በሆነም ጊዜ ከናንተ ይልቅ 2 እጥፍ የባሰ የገሃነም ልጅ ስለምታደርጉት ወዮላችሁ። ብዙ ሰዎች ያውቃለሁ እንደዚህ አይነት ሰዎች ወደ እግዚአብሔር ቤት እነሱ አመፀኞች ሆነው እነሱ ክፉዎች ሆነው ምንም የማያውቀውን በቸርች ፖለቲክስ በተንኮል በነገር ጥመት አሰልጥነውት የእግዚአብሔርን ቃል ሳያውቅ የቸርች ፖለቲካ አስተምረውት ቁጭ ያደርጉታል። የገሃነም ልጅ ያደርጉታል። ለምንድን ነው ያ የሚሆንበት ምክንያት? መጀመሪያ የግብዝነት ህይወት ነው። የግብዝነት ህይወት መንፈሳዊ ትዕቢትን ያመጣል። መንፈሳዊ ትዕቢት ንስሐ አልባ የሆነ ህይወትን ያመጣል። እነዚህ ነገሮች አንድ ላይ ነው የሚሄዱት። መጀመሪያ መንታ ህይወትነት የሁለት ዓለም ሰው መሆን፣ በውጪ ሌላ ሰው በውስጥ ሌላ ሰው መሆን፣ ውስጡን እግዚአብሔር ያልነካው ውስጡን እግዚአብሔር መንፈስ ቅዱስ ያልዳሰሰው ህይወትን መምራት ይመጣል። ይሄ ደብል ላይፍ ይሄ መንታ ህይወትነት ወደ መንፈሳዊ ትዕቢት ያደርሳል። መንፈሳዊ ትዕቢት ማለት የራስን ድቀት የራስን ውድቀት ሳያዩ የራስን ጉድለት ሳያዩ ሁልጊዜ ሌላው ላይ መጠቆም፣ ሁልጊዜ ስለ ሌላው መናገር፣ ወደ ሌላው መመልከት ያን ያመጣል። ይሄ ወዴት ያመጣል? መንፈሳዊ ህይወት የሌለበት ንስሐ አልባ የሆነ ህይወትን መምራት ያመጣል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኦርቶዶክሳውያን በአጠቃላይ በኢትዮጵያ ብቻም አይደለም በኦርቶዶክሳውያን አብያተ ክርስቲያናት የቤተክርስቲያን ተልእኮች እነዚህን ደጋግመን እንነጋገራለን። የቤተክርስቲያን ተልእኮች አንደኛ አምልኮተ እግዚአብሔር ነው፣ ሁለተኛ ህብረት ነው፣ ሶስተኛ አገልግሎት ነው፣ አራተኛ ምስክርነት ነው። እነዚህን ሌላ ጊዜ በሰፊው ነግራችኋለሁ። በአምልኮተ እግዚአብሔር ውስጥ ተመልከቱት። ዋናውን ነገር የያዘው ከምስጋና ጋር ከውዳሴ ጋር እኩል አብሮ ያለው ምን እንደሆነ ታውቃላችሁ? ንስሐ ነው። ንስሐ እንገባለን በቅዳሴያችን ላይ ደግመን ደጋግመን። እንዲሁም የጸሎታችን አዝማች ምን እንደሆነ ታውቃላችሁ? እግዚኦ ተሳሃለነ ኪርየ ለይሶን እግዚኦ መሐረነ ክርስቶስ። ጌታ ሆይ ይቅር በለን፣ ክርስቶስ ሆይ ይቅር በለን ነው ምንለው። አቤቱ ይቅር በለን፣ እግዚኦ ተሳሃለን፣ አቤቱ ይቅር በለን። ደጋግመን ከመቶ ወደ 100 ጊዜ ሊጠጋ ምንም አይቀረውም። ደጋግመን ነው ይሄንን ቃል የምንለው። ለምን? ምክንያቱም ያለ ንስሐ ህይወት ክርስትና ስለሌለ ነው። እና በዛ ዘመን የነበሩት የሃይማኖት መሪዎች የተሳሳቱት ለዚህ ነው። ግብዝነት ያለው ህይወት ስለኖሩ በመንፈሳዊ ትዕቢት ውስጥ ወደቁ። በመንፈሳዊ ትዕቢት ውስጥ ስለወደቁ ንስሐ አልባ ሆኑ። ንስሐ አልባ ስለሆኑ ምንድን ነው የሆኑት? አዳኛቸውን ቤዛቸውን ሊያዩትና ሊያስተውሉት አልቻሉም፣ ሊቀበሉት አልቻሉም። ከዚያ ይልቅ ሰቀሉት፣ ከዚያ ይልቅ አልተቀበሉትም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የገዛ ወገኖቹ የተባሉት እስራኤላውያን ነበሩ። ቤተ እስራኤል ነበረች የገዛ ወገኖቹ የተባለች። ምክንያቱም ነቢያት ከእነሱ ነው የመጡት። ትንቢቱ የተነገረው ለነሱ ነው። ሱባኤ የተቆጠረው ለነሱ ነው። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም ራሷ የመጣችው ከእነርሱ ወገን ናት። ጌታም ራሱ ከዚያ ነው የተወለደው፣ ከአብርሃም ዘር ነው የተወለደው። ነገር ግን ኋላ ላይ ግን ለተቀበሉት የተባሉት እነማን ናቸው? አሕዛብ ናቸው። ምንድነው ያደረጉት? አሕዛብ ወደ ወንጌል ዘወር አሉ፣ ንስሐ ገቡ፣ ይቅር በለን አሉ፣ ማረን አሉ። ያንን አመፀኛ የሆነውን ህይወታቸውን ወረወሩት። ስለዚህ ዛሬ ወንድሞቼ እህቶቼ በዚህ አይነት ህይወት ውስጥ እንዳንመላለስ ራሳችንን መመልከት አለብን። እግዚአብሔር ልብን ያያል፣ ሰው ግን ፊትን ይመለከታል። ስለዚህ ውጫዊው ነገር አያስፈልግም እያልኩ አይደለም፣ ግን ዋና ነገር አይደለም። ዋናው ከእግዚአብሔር ጋር የምንገናኝበት ልባችን ነው፣ ውስጣችን ነው፣ መንፈሳችን ነው። አንድ ሁለተኛ ያንን ስንመለከት በውስጣችን ያለውን ነገር ስናይ የዛን ጊዜ ራስን ዝቅ የማድረግን በመንፈስ ድሃ የመሆንን ነገር እንመለከታለን፣ እናያለን። ከመንፈሳዊ ትዕቢት ዞር እንላለን። የዛን ጊዜ አቤቱ ይቅር በለን እግዚኦ ተሳሃለን ማለት እንጀምራለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።